አንድ ሰው መጥቶ ምን ትፈልጋለህ ብሎ ሲጠይቅ ጥያቄ ማብዛት አያስፈልግም። ብር ፈልጋለሁ ብሎ በቃ ብር ፈልጋለሁ ብሎ እና ፓናዶል አንጥቶ ሊሰጠው ነው። ምን ትፈልጋለህ ብሎ ጠይቆ ያለ ብር ፈልጋለሁ ብሎ ዝምታ ላይ ሆነ ፊት ለፊቱ ያለ ነገር አንስተው ወረረበት። ወይ ተመታዋለሁ ይመታል ነው መሆኑ ማለት ችግር የለውም። ሰራተኛ አለ፣ ሁለት ሰራተኛ አለ። የምትፈልጊው ነገር በሙሉ ያደርጉልሻል። እኔም አለው፣ ትንሿም አለች። ምን ትላለሽ? ቤቴ ምን ትላለሽ? ማን ያሳየሽ? ማን ያሳየሽ? አንድ ነገር ልንገርሽ፣ ኃይል አብጋር ነው የምፈልገው። ቴንክ ዩ ተመለሰ መልኩ ኃይል ከኔ ጋር ውጪ። መንገዱ እዚህ በላይ ምንድን ነው የምትፈልጊው? ሰላም ተመስገን ጌታዬ፣ ሰላም ያሳድርከን፣ ሰላም አውለን፣ ሰላም አስመሽን፣ ተናግሮ ካናጋሪ ሰውረን፣ መቀኛ ሸረኛን ያዝልን፣ አይኑን ጨለማ አግሩን ቄጤማ አድርግልን፣ በስደት ያለን እኛ ከርታታ ልጆችን ሁሉ ጠብቀን፣ አሚን። ሰላም ሰላም፣ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ እዚህ ጋር አንድ እህቴ ከጻፈችው ኮሜንት ተነስቼ የተወሰነ ነገር እላችኋለሁ። እንዲሁም ደግሞ ስለ ነዳኔ መቀጥላለሁ ማለት ነው። እንግዲህ ኮሜንቷ ምን ይላል መሰላችሁ? ዝም ብለሽ ዩቲዩብሽን ሸቂ፣ ምንም ብትይ የሄሉ ጥፋት ነው። የሄለን ነው ደግሞ አርግዣለሁ ብላ ነበር እኮ ታተኛ ነው እንዲያረገዘችው። ደግሞ አበሽን አትክፈቺ፣ ሲታረቁ እንዳታፍሪ ብላኛለች። ቀጥለዋለች ደግሞ አሁንም ማለት ነው። ከላይ ደግሞ ከዛ ደግሞ ትንሽ አረፍ አለችና አሰበች፣ አለመችና ደግሞ መጣችና ምናለች? ሳምሪ አንቺ እኮ አነጋገርሽ ያብ ያንቺ ፍቅረኛ ነው እኮ የሚመስለው፣ ልክ የኔ ህይወት ያለችበት ያንቺ የሷ ህይወት ያለችበት ይመስላል። አንቺ እኮ የምታየው የ20 ሚኒት ቪዲዮ ነው። አነጋገርሽን አስተካክሊ ብለሽኛል የኔ ውድ። እኔ ሞያ በልብ ነው ማውራት መለፍለፍ ስለማይመቸኝ እንጂ ብዙ ነገሮችን አውቃለሁ፣ ግን መናገር አልፈልግም። ለምን ብዬ ማን እዚህ ጋር ማን ልክ አሁን እንዳንቺ የሚረዱ ሰዎች ሰምተው ምን እንዲያደርጉ ነው የምናገረው? ኦኬ እኔ ከ20 ደቂቃ በላይ ያውቃለሁ። እስኪ እንግዲህ ምን ታደርጊኛለሽ ማለት ነው የኔ ውድ። ገባሽ? እኔ የምናገረውን የማውቅ ስራመድ አስተውዬ ስናገር አስቤ አልሜ ነው የምናገረው። የሚመጣውንም ነገር ስለማውቅ ነው። ከመጀመሪያው ጀምሮ ካያችሁኝ እኔ የአብ አመጣጥ ትክክል አይደለም እያልኩኝ ነበር ስከራከር የነበረው። ገባሽ? ዛሬ ላይ ደግሞ የሆነው ውጤት ነገ ሲታረቁ ካልሽ ይሄ ተኝታለች ምናምን ያልሽው በሙሉ ዛሬ እኔ እነግራችኋለሁ። ይሄ ሁሉ ድራማ ነው። በቃ እሷ በፍጹም አድርገው አይደለም፣ እውነቱን ስነግራችሁ ማለት ነው። አይደለም 6 ወር 5 ወር ላወቀችው እንደዛ በጣም ለምትወደው ስንት ላሳለፉት ለናቲም እንደዚህ እንትን አላለችም፣ አልተበገረችም ሄሉ ማለት ነው። ኦኬ በቀን የተቀረጸ ቪዲዮ እና በማታ የተቀረጸ ቪዲዮ ደግሞ ለዩ። ሲቀጥል ደግሞ እሷ ላይ ሲሆን ስለሚገንና ስለምትቃጠሉ እንጂ ስንቶቹ አሁን በአደባባይ ዝሙትን እያሳዩን ነው፣ በአደባባይ ማለት ነው። ያ አዎ ስህተቷ ነው፣ ትክክል አልነበረም፣ መሆንም አልነበረበትም። ግን ደግሞ ይሄ የእሱ ውጤት ነው። ምስራ እንዲሁን እየተባለ ነገ ህይወት ይሆናል በሚል በማሰብ የተሳሳተ ቪዲዮ ሰርታለች። አዎ ያ ትክክል አልነበረም፣ መሆንም አልነበረበትም። እናንተ ሲጀመር እኔ ኦዲየንስ አንዳንድ ኦዲየንሶች ድፍን ጥላቻችሁን በቃ ያብን መከተል ከፈለጋችሁ ተከተሉት፣ እኛ አይመለከተንም። ግን ሄሉን ሰብሮ ሄዶ ሌላ ነገር አወራለሁ ማለት አይችልም ነው እያልኳቸው ያለሁት። ዩቲዩብ አግኝቷል፣ ዩቲዩብ ይዟል፣ ሰርቷል፣ ይዞ ይሂድ፣ ክብሩን ጠብቆ የራሱን ስራ ይስራ ነው። በክብር ሹልክ ብሎ ልኬችን አሁን አፉን አለስልሶ ምክንያትና ሀሳብ ቢኖረው ኖሮ ይሄ ችግር ስላለብን ተለያይተናል ብሎ መናገር አለበት ነው ያልኩት አይደለ? በትናንትናው ዕለት ኦኬ። ሲቀጥል ደግሞ እኔ የእሷን ደስታ ነው የምፈልገው። እኔ ከታረቁ የሚያሳፍሬ ነገር የለም። ገባሽ? ከታረቁ የሚያሳፍሬ ነገር የለም። ግን ለራሷ ህይወት ሄሉ ማሰብ አለባት። ገባሽ? ማንም ዝም ብሎ ሄዶ ዝም ብሎ ሲመለስ የምትቀበል ከሆነ የዚች ልጅ ህይወት መጨረሻው ራሱ ስብራት ነው። የስብራት ነው የሚሆነው።
ሴት ሆናችሁ ሴት ላይ እንደዚህ በዚህ ልክ የሆነ መረባረብ ያ ሰው ካልወደዳችሁት እኮ አለማየት መብታችሁ ነው። የሚያስገድዳችሁ እኮ የለም። እኔ አሁን ይሄን ብዬ አይደለም ያስገድድኩሽ ወይ ሌሎቻችሁም ይሄን ብዬ አይደለም ማስገድደው። ሐሳቤ የተመቸው ሐሳቤ የገዛው ይሄ ነገር እንዲሁ ቢሆን እንዲህ ቢሆን ብሎ እንጂ እየሰደበ ቢያይኝ እኔ ችግር የለብኝም። አፉን ካልደከመው እጁን ካላመመው ይጻፍ ይስደብ። ማንኛውም ሰው ማንም ሰው እኔ ሁሉም ሰው እንዲወደኝ አይደለም የምሰራው፣ ሁሉም ሰው እንዲጠላኝ አይደለም። የወደደ ይወደኛል፣ ያልወደደ አይወደኝም። ምንም ቅንጣት ታክል ከህይወቴ ላይ የምጨምሩት ሆነ የምቀንሱት ነገር ስለሌለ ማለት ነው። ኦኬ። እናም እኔ የሚያስጨንቀኝ ነገር የለም። ያው እንድትረጁ ያክል ነው። ገባሽ? አነጋገር ልክ የሆነ በቃ ከፍ ዝቅ አድርጌ መጥፎ ቃላት ተጠቅሜ ምናምን የተናገርኩት አይነት ስታይል ተሰምቶሻል ይመስለኛል ማለት ነው። ሲቀጥል ካጠፋ ማንም ሰው ይረገጣል፣ በቃ ይነገረዋል። በቃ አስመሳይ ሰው እኔ በአጠቃላይ አይመቸኝም። የኔ ውድ ገባሽ? የ20 ደቂቃውን ቪዲዮ ላይ ቢሆን ምንም የሚያረካ ነገር አላየሁበትም። ንገሪኝ ካልሽ ማለት ነው። ሌላውን ተይው፣ ረጃጅሙን ተይውና ልክ እንዳንቺ የማየውን የ20 ደቂቃ ቪዲዮ ላይ እንኳን ለአንድ ሰከንድ ወይም ለአንድ የሆነ ቪዲዮ ላይ ጥሩ ሰላማዊ ነገር ይለጣጠፍና ልክ ከዛ በማግስቱ ደግሞ እንደ ኳስ እያነሳ ሲወረውራት እናያለን። በዛ ራሱ በቪዲዮ ራሱ ካየሹ ካመጣጡ ጀምሮ ትክክል አይደለም። እንዴት እንደተረዳሹ አንቺ አላቅም። በቃ ይሄ ሁሉ ሄሉን እዚህ ላይ የጣላት መቸኮሏ ነው። በቃ የሆነው ሆኗል። ዞሮ ዞሮ እግዚአብሔር ምክንያት አለው ምንም ነገር ሲያደርግ። ግን ደግሞ ልጅቷን ማንም እየመጣ ሲሰብራት የእሷ ጥፋት ነው እየተባለች እንድትረገጥ አልፈልግም። እኔ እውነቱን ስነግርሽ ማለት ነው። ለኮሜንትሽ መልስ ልስጥሽ ብዬ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩቲዩብሽን ሸቅ ይላልሹ ደግሞ ከፍተሽ ሸቅ ከፈለግሽ ኦኬ ውዴ። በሚሸቅሉት ከመቃጠልሽ ከፍቶ መሸቀል ነው በቃ። እኔ አንዳንድ ሰዎች በጣም ተገርሙኛላችሁ። ዩቲዩብሽን አርፈሽ ሰቂ ገለመሌ የምትሉ ሰዎች እናንተ ለምን አሸቅሉም? እውቀቱ፣ ፍላጎቱ፣ ችሎታው ካላችሁ ተነሳሽነቱ ካላችሁ ከፍታችሁ ሸቅሉ። በሚሸቅል ሰው አትቃጠሉ፣ አትንገብገቡ ማለት ነው። ላላ በተረፈ ጽጌና ዳኒ እንግዲህ ትናንትና አይታችኋል። ጽጌ በጣም መጥፎ ውሳኔ ነው የወሰነችው። በጣም መጥፎ ውሳኔ ማለት ነው። እኔ ለዚህ ነው አንዳንድ ጊዜ ድራማም ቢሆን ወይ ሪል ድራማ ነው ብላችሁ ቪዲዮ ስሩ ምለው። እናንተ ላይ ጠባሳ የሚጥል ነገር ሰዎች እንዲጠሏችሁ ወይም ደግሞ ሰዎች በቃ ይቺ ባለጌ ናት ብለው እንዲጠሏችሁ የሚያደርግ ቪዲዮ አትስሩ ምለው ለዚህ ነው። አሁን ሄሉን በጣም ብዙዎቻችሁ ያሰባችሁት ምንድነው ከሱ ከአንሶላ ተጋፋ ምናምን ነው ያሰባችሁት። ሰርታውና አርጋው የማታውቀውን ነገር ስለሰራች በቃ ሰው ሁሉ በዛ ነው የተረዳው። ገባችሁ? እንዲሁ እንኳን አይታችሁ እኮ መረዳት ትችላላችሁ። ስትሽኮረመም እንኳን ራሱ ምንም አይነት ነገር እንደማታውቅ ማለት ነው። እንዴት ልጅ እኮ አይታችሁ ራሱ ትረዳላችሁና እንደዛ ነው። አሁን ጽጌ አስቡት፣ እነሱ ቤት ሄደች፣ ገባች፣ እነ ኤፍሱን ቤት ማለት ነው ገባች። ሁሉም ሰው በቃ ከዛ እንዳለ ሲወዳስ ሲያደንቃት የነበረ ሁላ በአንድ ሰከንድ ውስጥ ተገለበጠ። የሰው ልጅ እንደዚህ ነው። ከነስተታችሁ እንኳን ሊያደንቃችሁ አይፈልግም። ደግሞም ሊደነቅ አይገባም እንደዚህ አይነቱ ነገር ማለት ነው። ትክክል ናችሁ እናንተም ብትወቅሷት። ምክንያቱም አንድ ሰው ትናንትና እንደ ጠላት ከሚተያይ ሰው ቤት ዛሬ ተነስቶ የሆነ ነገር እንደዚህ ነው ብሎ ሊል አይችልም። ወይም ደግሞ በጥሩ መልክ ነው የተገናኘ ነው ቪዲዮ ድራማ ነው ብሎ ሰው ሊያስብ አይችልም። ሰው ባየው ነገር ነው የሚፈርደው። በቃ ባየው ነገር ነው የሰው ልጅ የሚስለው ማለት ነውና ለማንኛውም እንደዛ ነው። እና የወሰነችውና ያደረገችው ውሳኔ ጽጌ ወደ ኤፍሱ ቤት መግባት ወስናለች። ዳኔን እንግዲህ ያጥረገረገችው ነበር እና ሁሉም ሰው ደግሞ ባየው ልክ ነው በነገራችን ላይ ምንም ነገር የሚለካውና በታያቸው ልክ ነው ሰዎች የሚፈርዱት። ስለዚህ የህዝብ ጥፋት አይደለም። ይሄ የራሷ ጽጌ እንድትሰደብ የወሰነችው ውሳኔ ነው። እስከዛሬ ድረስ ሰዎች በጣም ነበር የሚያበረታቷት። በአንድ ቪዲዮ ዘረጣጧት። በቃ የሰው ልጅ እንደዚህ ነው። የሰው ልጅ ማለት እንደዚህ ነው። የሆነ ቀን እንደ ሰማይ ቆልሎ አድንቋችሁ ምናምን ከዛ በማግስቱ አፍርጧችሁ ነው የምታገኙት። ተገላቢጦች ነው የሰው ልጅ እና ጽጌ የወሰነችው ውሳኔ በጣም ስህተት ነው። በቃ እሷን ዝቅም ያረጋት ነገር ነው የወሰነችው ውሳኔ። ገባችሁ? አብዛኛው ሰው ድራማ መሆኑን ያውቃል። ግን ድራማ መሆኑን እያወቀ ራሱ ስቲል የተሰራው ስራ እናንተ እኮ ኦዲየንሶች እኮ ማለት እኮ ለምንድነው ስሙ ጥሩልኝ ለድራማ ተብሎ ለቀረበላችሁ ወይ ፊልም ተብሎ ለቀረበላችሁ ካራክተር የምታጥረገርጉ የምትሰድቡ እኮ ናችሁ። ስትፈልጉ ምድሩ እኮ ናችሁ። አይ ኦዲየንስ አንዳንዴ ኦዲየንስ ያስቀኛል። እኔ ብር
እና ለማንኛውም ጽጌ ዳኒ መጨረሻ ላይ መጥቷል። ምን ሊፈጠር ይችላል? ዛሬ በዳኒ ቤት እንጠብቃለን። ምክንያቱም ከፍተኛ ጦርነት የሆነ ማለት አንዳንድ ጊዜ እስቲ እንደው ዝም ብላችሁ ንቁ፣ ኦዲየንሶች ንቁ። እኔ ለእናንተ ነው። ወደ ነፈሰበት አትሆኑ። የምትደግፉትን ሰው አቋም ይዛችሁ ደግፉ። በቃ እውነቴን ነው የምነግራችሁ። እንትና ከእንትና ሲጣላ እንትና ጋር ሂድ፣ እንትና ከእንትና ሲጣላ እንትና ጋር ሂድ። ህይወት ቀልድ አይደለም ማለት በድራማ የሚሰራን ነገርና ህይወት ሪል የሆነ ህይወትን መለየት አለባቸው። አሁን ሄሉ ህይወት ላይ እየተፈጸመ ያለው ነገር ጸቡ ሪል ነው። የሚሰሯቸው በመሀል ቪዲዮዎቹ ግን ድራማ ናቸው። በቃ እውነቱን ስነግራችሁ ማለት ነው። እንደዚህ በመሀል እንደዚህ በዚህ ልክ አሁን ሄሉ ለነገሩ የማታውቋት ናቸው ብዙ የምትሉት በደንብ የምታውቋት ከመጀመሪያው ጀምሮ የተከታተላቸው ሰዎች እንደዛ ስለማትሉ ዳኒም ሆነ ጽጌንም ሆነ ሄሉ እንደዛ ብቻ ከመጀመሪያው የሚያውቅ ሰው እንደዛ አይልም። በመሀል የመጣ ሰው ግን ግራ ይጋባል። ስለዛ ሰው ባህሪ ስለማያውቅ ማለት ነው። እና ለማንኛውም ጽጌሻን አጠግርገዋታል። እንግዲህ የዛሬው ቪዲዮ በጣም የቡጥቡጥና የክትክት ቪዲዮ እንደሚሆን ተስፋ አድርጋለሁኝ። ያው አንዳንዶቹ ደግሞ ገብታቸው ድራማ ነው እያሉ እየጻፉ ነው። አንዳንዶቹ ደግሞ በጣም ብዙ ባለግ ሰው አይቻለሁ። እንደ ጽጌ ባለጌ የለም። ትናንት እንዴት ሳያርጉሽ ያልነበረ ዳኒ ቅርታ ጽጌ አይንሽን ግለጪ። ለምን ጽጌን አትተዋት? ምን ሜሪ አታሽቃብጡ፣ እንደፈለገች ትሆን። ሃይላይቭ ደግሞ አታስጨንቃት፣ እንደ እህትህ ተንከባከባት፣ ሰላም ስጣት። ሁላችሁም ሰላም ስጧት። ይመቻችሁ። ድራማችሁ በዛ። እህቱን ለዳኒ ያስለቀቀ ነው። አይገባሽም። ሲጀመር እኮ በነገራችን ላይ አሁን ከዚህ በኋላ ዳኒ ማለት ነው እሱ አይኑ እያየ ይችል ልጅ ከወሰደ እሱ ከኤፍሱን ጋር ድጋሚ አይገናኝም ዳኒ ማለት ነው፣ የፈለገ ተአምር ቢሆን። ምክንያቱም ትክክል አይደለም። በቃ ሁለት የሚፋቀሩ ሰዎች አንድ ቤት ውስጥ ወንድምና እህት ይዘው በሃይማኖታችንም ሆነ በስብዕና ራሱ በማንነት አይፈቅድም። ስለዚህ የመጨረሻውን እናያለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።